ልጆች እንዴት ናችሁ? ሳምንታችሁ እንዴት ነበር? ጥሩ እንደነበረ ተስፋ አድርጋለሁ። ዛሬም በተለየ ፕሮግራም መጥተናል። የዛሬው ፕሮግራማችን የሰንበት ትምህርትና የመዝሙር ይሆናል። እስከ መጨረሻው አብራችሁን ቆዩ። እንደምን አላችሁ ልጆች? ከህፃናት ሰንበት ትምህርት ክፍል የዛሬውን ሁለተኛውን ሰንበት ትምህርት ይዘንላችሁ መጥተናል። ርዕሱ የሚለው 2 በ2 ይላል። የትምህርቱ ዋና መልእክት ኢየሱስ እሱን ለማገልገል የሚያስፈልገኝን ነገር ሁሉ ይሰጠኛል ይላል። የመታሰቢያ ጥቅሳችን የሚገኘው ማቴዎስ ምዕራፍ 10 ቁጥር 8 ሲሆን በከንቱ ተቀበላችሁ፣ በከንቱ ስጡ ይላል። ልጆች እንዴት እንደሚሰራ ወይም እንደሚደረግ የማታውቁትን ነገር እንድትሰሩ ወይም እንድታደርጉ ተጠይቃችሁ ታውቃላችሁ? ያን ጊዜ ምን ተሰማችሁ? ፈራችሁ ወይስ ተጨነቃችሁ? ከብዙ ጊዜ በፊት ኢየሱስ 12 ሰዎችን ከዚያ ጊዜ በፊት አድርገውት የማያውቁትን ነገር እንዲያደርጉ ጠራቸው። ኢየሱስ ማድረግ የማንችለውን እንድናደርግ የሚጠይቀን ጊዜ አለ። ጴጥሮስን፣ እንድርያስን፣ ያዕቆብን እና ዮሐንስን የዓሣ አጥማጅነት ስራቸውን ትተው እንዲከተሉት ጠይቃቸው። በእርግጥም ተከተሉት። ሁሉ ነገር ወደ ኋላ ትተው የእሱ የተለዩ ረዳቶች በመሆን አብረውት ተጓዙ። ሌሎች 8 ደቀ መዛሙርትን እነሱም እንዲከተሉት ጠየቃቸው። ፊልጶስ፣ በርቶሎሜዎስ፣ ቶማስ፣ ቀራጩ ማቴዎስ፣ ታዲዮስ፣ ይሁዳ፣ ቀናተኛው ስምዖን እና የኤልፌዎስ ልጅ የነበረው ሌላኛው ያዕቆብ፣ እነዚህ ሁሉ የኢየሱስ ደቀ መዛሙርት ሆኑ። እነዚህ ሰዎች በሞላ የእስራኤል አገር ኢየሱስን ተከተሉት። ምን አይነት ግሩም ጊዜ ሳይኖራቸው እንዳልቀረ አስቡ። ኢየሱስ ስለ ሰማይ ሲናገር ያዳምጡት ነበር። በሽተኞችንም ሲፈውስ ያዩት ነበር። አንዳንድ ጊዜ የሆኑ ሰዎች እየጮሁና እየተንቀጠቀጡ እንዲሁም በራሳቸው ላይ የተቀመጠውን ዓይናቸውን እያንከባለሉ ወደ ኢየሱስ ሲሮጡ ተመልክተዋቸው ነበር። ኢየሱስም እነዛን ሰዎች የተቆጣጠረውን ክፉ መንፈስ ሲያወጣም ውጣ ብሎ ሲያዘው ተመልክተዋል። ወዲያውም ያ ሰው ወይም እነዛ ሰዎች ደህና ሆነው ወደ ቤታቸው ሲመለሱ ተመልክተው ነበር። ኢየሱስንም እናመሰግናለን፣ አመሰግናለሁ፣ ተመስገን ብለው ተረጋግተው በሰላም ወደ ቤታቸው ይሄዱ ነበር። 12ቱ ደቀ መዛሙርት ብዙ ወራት ኢየሱስን ሲከተሉት ቆይተው ነበር። ያኔ ታዲያ ሌሎችን መርዳት የሚገባቸው ጊዜ እንደሆነ ኢየሱስ ወሰነ። ስለዚህም 2 በ2 እያደረገ በራሳቸው ያለሱ እንዲወጡ ሊልካቸው መሆኑን ነገራቸው። ከዚያም በፍጹም ከዚያ በፊት ማድረግ የማይችሏቸውን የነበሩትን አንዳንድ ነገሮች እንዲያደርጉ ነገራቸው። በእኔ ለሚያምኑ ሰዎች ሁሉ በእግዚአብሔር መንግሥት ውስጥ ቦታ እንደተዘጋጀላቸው ለሁሉም ሰው ንገሯቸው አለ። ጨምሮም የታመሙትን ትፈውሳላችሁ፣ ደግሞ ለምጽ ያለባቸውን ሰዎች ታድናላችሁ፣ ክፉ መናፍስትም ታወጣላችሁ፣ የሞቱ ሰዎችንም ታስነሳላችሁ አላቸው። የሞቱ ሰዎችን ማስነሳት ማንም ሰው ይህንን ማድረግ አይችልም። ክፉ መናፍስትን ማስወጣት ይህማ የማይቻለው እንደ እውነቱ ከሆነ ግን አይደለም። ኢየሱስ እና የእሱ ኃይል ሁሉንም አይነት ታምራት ይፈጽማል። ደቀ መዛሙርቱ ሁሉ ያን ቀን ኢየሱስ የሰጣቸውን መመሪያ ተቀበሉ። ይህ ያስገርማችኋል? ለወራት ሲከተሉት ከቆዩ በኋላ ኢየሱስ ሊረዳቸው እንደሚችል ገባቸው። የሚጠይቃቸውን ማንኛውንም ነገር ማድረግ እንደሚችሉ ተገነዘቡ። ለመጓዝ ሲወጡ ምንም ሻንጣ ወይም ቦርሳ አላዘጋጁም። ትርፍ ጫማ ወይም የሚቀይሩትን ልብስ እንኳን አላዘጋጁም። ኢየሱስ ስለምን ነገር እንዳይጨነቁ ነግሯቸው ነበር። እሱን ለማገልገል የሚያስፈልጋቸውን ነገሮች ሁሉ እንደሚሰጣቸው እርግጠኞች ነበሩ። ኢየሱስ አንድ ነገር እንድናደርግ ሲጠይቀን ብቻችንን እንድንፈጽመው እቅዱ አይደለም። ከእሱ እርዳታ ለማግኘት የማይቻል በሚመስለን ጊዜ እንኳን ሊረዳን ቃል ገብቶልናል። በእግዚአብሔር ዘንድ ሁሉም ነገር ይቻላል ብሏል በማቴዎስ 19 ቁጥር 26። እኛም ማድረግ ያለብን እሱን መከተል ብቻ ነው። ኢየሱስ የእሱ ደቀ መዛሙርት የሰሩትን የተለየ ሥራ ላይጠይቃችሁ ይችላል። ልጆች ከቶ መቼም በሽተኞችን ሳትፈውሱ ወይም አይነ ስውርን ብርሃን እንዲኖራቸው ሳታደርጉ ልታገለግሉ ትችላላችሁ። ነገር ግን የእሱ ልጅ
ናችሁ። በሙሉ ልባችሁ እንድታገለግሉት ጠይቋችኋል። ሊጠነቀቅላችሁ ቃልም ገብቷል። እናንተ ማድረግ የምትችሉትን ነገር ለእሱ ልታደርጉ የምትችሉበትን ኃይል ይሰጣችኋል። ዛሬ እሱ እንድታገለግሉት እንዲረዳችሁ ፍቀዱለት። ይህን ማድረግ እንድትችሉ እግዚአብሔር ይርዳችሁ። ልጆች ጌታ ይባርካችሁ። ለምስር ወጥ ብሎ ብኩርናውን እንደለወጠው ኤሳው እንዳትሆን። ለምስር ወጥ ብሎ ብኩርናውን እንደለወጠው ኤሳው እንዳትሆን። ኤሳው ሆነ ቸልተኛ ለምስራት ክብሩን አጣ። ኤሳው ሆነ ቸልተኛ ለምስራት ክብሩን አጣ። ዳግመኛ ሊያገኛት ተግቶ ቢፈልጋት ከሐዘን በስተቀር አልቻለም ሊያገኛት። ዳግመኛ ሊያገኛት ተግቶ ቢፈልጋት ከሐዘን በስተቀር አልቻለም ሊያገኛት። ኤሳው ሆነ ቸልተኛ ለምስራት ክብሩን አጣ። ኤሳው ሆነ ቸልተኛ ለምስራት ክብሩን አጣ። ለጊዜያዊ ብለህ ክብርን እንዳታጣ ተጠንቅቀህ ተጓዝ አትቸልተኛ። ኤሳው ሆነ ቸልተኛ ለምስራት ክብሩን አጣ። ኤሳው ሆነ ቸልተኛ ለምስራት ክብሩን አጣ። ታዲያ ልጆች እንዴት ነው? ሰንበት ትምህርቱን አዳመጣችሁ? መዝሙሩንም እንደወደዳችሁ ተስፋ አደርጋለሁ። የዛሬው መልእክታችን የምናመልከው አምላክ ሕይወት የሚሰጥ ነው ይላል። እግዚአብሔርን ስታምኑት፣ ሁል ጊዜ ስታመልኩት ሕይወት ይሰጣችኋል። ሲያማችሁ፣ ስትቸገሩ እግዚአብሔርን ብትጸልዩ ሕይወት እንደሚሰጣችሁ፣ መፍትሄ እንደሚሰጣችሁ በሰንበት ትምህርታችን ላይ ተምረናል። ቀጣይ የሚኖረን ፕሮግራም የታሪክ ጊዜ ይሆናል። ታሪኩንም በጣም እንደምትወዱት ተስፋ አደርጋለሁ። አብራችሁን ቆዩ። ሰላም ሰላም ልጆች ደህና ናችሁ አይደለ? እንዴት ናችሁ? ቤት ያላችሁም ልጆች እንደዛ ሰላም ናችሁ አይደለ? በጣም እንወዳችኋለን። ሰላም ስለሆናችሁ ደስ ብሎናል። እዚህም ያላችሁትም ልጆች አይደለ? እሺ ጥሩ። አሁን እንግዲህ አንድ ታሪክ እነግራችኋለሁ። ግን እስቲ ታሪኩን ከመጀመራችን በፊት ማን ጸሎት ያደርግልናል? እሺ ሰኝ እግዚአብሔር አባታችሁ ለዚህ ጊዜና ለዚህ ሰዓት ስላደረስከን እናመሰግናለን። አሜን። ማስተዋል ጥበብ ስጠን። አሜን። ታሞ ሆስፒታል ውስጥ ያሉት እነሱን ፈውሳቸው። አሜን። ታስሮ ቤት ውስጥ ያሉት እነሱን ፍታቸው። አሜን። እኛ አሁን ታሪክ ስንነግረን ሚስ ከኛ ጋር ሁን። አሜን። ስንወጣም ስንገባም አንተ ከኛ ጋር ሁን። አሜን። በጌታ በኢየሱስ ስም አሜን። እግዚአብሔር ይባርክሽ። ውጭ ያሉትም ልጆች ቤት ላይ ያሉትም ልጆች ብለውሻል። እሺ እግዚአብሔር ይባርክሽ። ቆንጆ ነው። እሺ አሁን ታሪካችንን ነው የምንሰማው አይደለ? አሁንም ከየት ነው የምንሰማው ታሪካችንን? ከየት ነው የምንሰማው ታሪካችንን? ዝምርና ከመጽሐፍ ቅዱስ አይደል? መጽሐፍ ቅዱስ የማን ቃል ነው? የእግዚአብሔር ቃል ነው። ስለዚህ ሁሌ የምንሰማው ነገር ከማን ነው? ከእግዚአብሔር ነው ማለት ነው። አስፈላጊ ስለሆነ አይደለ? እሺ ዛሬ ደግሞ ከባለፈው ቀጥሎ ያለው ይገናኛልና እሱን እንማራለን። ይስሐቅ ሸመገለ። በቃ አሁን ይስሐቅ ሸመገለ። በጣም በቃ ብዙ ጊዜ ኖረ። አይኑም ማስቸገረው። በደንብ ማየት አልቻለም። በቃ ያው ርብቃም አለች። አሁን
ይስሐቅ እንግዲህ ብዙ ዘመን ላይኖር ይችላል ከዚህ በኋላ አይደለ? አዎ አንድ ቀን ይስሐቅ ያው ሰው ያረጀ ሲሄድ ብዙ እንደማይኖር አይደለ ተስፋ የሚያደርገው። አዎ እንግዲህ ከመሞቱ በፊት ልጁን መመረቅ ይፈልግ ነበር፣ የመጀመሪያ ልጁን። አሁን ጠራውና ኤሳውን ጠራውና ልጄ አለው፣ በቃ እስቲ ሄደህ እንደ ሁሉ ጊዜው እንደምታመጣልኝ አድነህ አምጣልኝና አብላኝ፣ ቆንጆ አድርገህ አብላኝና ከዛ መርቅሃለሁ አለው። ከዛ ኤሳው ሰማ፣ እሺ አለ። አባቱን ይወዳል፣ የመጀመሪያ ልጅ ነው በዛ ላይ አይደለ ብለናል አይደል ቅድም። ከዛ እሺ አለ። ይሄን ጊዜ ግን ማን ይሰማ ነበር መሰላችሁ? ርብቃ ሰማች። አባትየው ልጁን እባርክሃለሁ፣ እመርቅሃለሁ፣ ይሄንን አድርገህ አምጣልኝና አብላኝ ሲለው ሰማች። አለች ርብቃ። ከዛ ቶሎ ሄደችና ያዕቆብን ጠራችው። እሱ እሺ አለ፣ ኤሳው እሺ አለ። ከዛ ያዕቆብን ጠራችውና ያዕቆብ አለችው፣ አሁን አባትህ ወንድምህን ሊመርቀው ነው። ስለዚህ አሁን ከበጎቹ መሃል እንወስድና ከጠቦቶቹ መሃል ወስደን ቆንጆ ምግብ ሰራልሃለሁ፣ ሰርተን ወስደህ ታበለዋለህ። ከዛ ምን እንዲያረግህ ማለት ነው እንዲመርቅህ አይደለ ስትለው፣ በኋላ ያዕቆብ ግን እንደሷ አልነበረም። ፈራ፣ አንድ ነገር ፈራ። እንዴ ቢያቅስ፣ ማታለሌን ቢያቅስ፣ በኋላ ደግሞ አባቴ ቢረግመኝስ? አይ አለ መጀመሪያ አይደለ? ኧረ አይረግምህም አለች። ከዛ በጎቹ ሸክ ተደረጉና ምግቡ እየተሰራ ያንን የኤሳውን ልብስ አለበሰችው እና እዚህ ጋርና ይሄ ግልጽ የሚሆንበት ቦታ ጋር ደግሞ ምን አደረገችው? የበጉን ልብስ አለበሰችው። ከዛ ኤሳው አሁን የት ሄዷል? አባቱ ስላዘዘው እዛ ጋር አደናድኖ ለአባቱ አምጥቶ ሊያበላና ሊባረክ ፈልጓል። ሄዷል፣ ታዟል። ርብቃ ግን ይሄንን ሰራች። ስለዚህ ያዕቆብ እየፈራም ቢሆን ምንም አትሆንም ብለዋለች። ያዕቆብ እየፈራም ቢሆን ምን አለ? ታዘዘ። ከዛ ልክ እንዳለችው አደረገች። እዚህ ጋር ክፍት የነበረውን ገላውን ጸጉር፣ ምክንያቱም ኤሳው ገላው ጸጉር ብቻ ነው በተፈጥሮ ጸጉር አለው። ብዙ ሰዎች ላይ ጸጉር አይታችኋል፣ እንደዛ ጸጉር አለው። ያዕቆብ ደግሞ ለስላሳ የሆነ፣ ኤሳው ቀይ የሆነ ጸጉር አለው። ያዕቆብ ደግሞ ለስላሳ ሰውነት ነው ያለው እንደዚህ እንደኛ እና በቃ ከዛ ምግቡ ተሰራ፣ ቆንጆ ሆኖ። ባለሙያ እናትየውም ባለሙያ ናት አይደለ? ያዕቆብም ባለሙያ ነው አይደለ? ከዛ ያ ቆንጆ ምግብ ተመጣና ለይስሐቅ። ይስሐቅ አይኑ ምን አያረግም ብያቸዋለሁ? አይ ለምን? አርጅቶ አይደለ? አዎ። ከዛ ያንን ምግብ አመጣና አባቴ ይሄው ምግብ አምጥቼልሃለሁ ብላ አለው። ሲለው ማነህ? ኤሳው ነኝ፣ ድምጽህ ግን የያዕቆብን ይመስላል አለ አይደለ? ነው አይደለ? አይ አይደለም አለና እስቲ ወደኔ ቅረብ አለና እንደዚህ ሲዳስሰው ያው ስላረጀ የሰውና የበጉን እንትን መለየት አልቻለም። ነካው። ቢሆንም ግን ተጠራጥሯል መጀመሪያ አይደለ? በኋላ ከዛ እሱ የሰጠውን ምግብ በላ፣ በደንብ አድርጎ በላ፣ ጥፍጥ ብሎ በላና መጨረሻ ላይ ልጄና ልባርክ አለው። ያዕቆብ ሄደና እንደዚህ ሲዳስሰው ያው ጸጉር አለበት አይደለ? ኤሳው ነው ብሎ አሰበና ከዛ ባረከው። በስመ አብ! የበረከት መዓት ብዙ ባረከው። በኑሮ ሁሉ መልካም እንዲሆን፣ እንዲሳካለት፣ ሕዝብ እንዲገዛለት፣ የበላይ እንዲሆን። ኧረ ኃይለኛ ምርቃት አይደለ? ኃይለኛ ምርቃት ነው የመረቀው። በስመ አብ! ሁሉንም የነበረውን ምርቃት በሙሉ ሰጠው። ለማን? ለያዕቆብ።
ከዛ እሻለና ያዕቆብ ተመልሶ ወደ እናቱ ሄደ። ከዛ ቆይቶ እንዴ ኤሳው እኮ ሲሄድ ባንዴ አውሬው አይገኝም አይደለ? ቀስ ብሎ ተከታትሎ አነጣጥሮ ምን ብሎ ነው አይደለ? ከዛ ኤሳው መጣ። ለአባቱ አድኖ ያመጣውን ይዞ መጣና ከዛ በኋላ መጣና አባቴ ሆይ ይሄው ይዤ መጥቻለሁኝ፣ የጠየከኝን ይዤ መጥቻለሁ፣ ባርከኝ አለው። ይስሐቅ ምን ሊሰማው ይችላል አይደለ? አዘነ በጣም። ለምን? ያዕቆብ እንዳታለለው አወቀ። አሁን አያችሁ፣ ያዕቆብ እንዳታለለው አወቀ። አዘነ። ልጄ ሆይ ምንም በረከት የለህም፣ ምንም፣ ሁሉን ነገር ለሱ ሰጠሁት። ኤሳውም ተናደደ፣ ይስሐቅም አዘነ። ያዕቆብና እናቱ ደግሞ እዛ አሉ። ከዛ በኋላ በቃ የምድርን ስብ ትበላለህ ግን በሰይፍህ አለው። ሌላ ምርቃት ምንም አልተረፈውም። ልጆች አያሳዝንም? ያሳዝናል አይደለ? ቤት ያሉትን ልጆች ልጠይቃቸው። ልጆች አያሳዝንም? በጣም ያሳዝናል አይደለ? አዎ። ከዛ በኋላ ኤሳው በጣም ተናደደና ምን እንዳለ ታውቃላችሁ? ለቤት ቀጥታ አይደለም የተናገረው፣ ለሌሎች ለሚቀርባቸው ሰዎች ተናገረ። አባቴ ከዚህ በኋላ ብዙ ጊዜ አይቆይም፣ አርጅቷል። ግን አለ አባቴ ከሞተ በኋላ ግን ወንድሜን ገለዋለሁ አለ። ያዕቆብን ገለዋለሁ። ከዛ ይሄንን ነገር ሰው ሰማና ርብቃም ሰማች። ውይ ከዛ ሰምታ ምን አደረገች አለች። ልጇን ጠራችው። ወንድምህ እንደዚህ ሲል ሰምቻለሁ። ሁለታችሁም ስትሞቱ ማየት አልችልም። እናት አይደለች? ማየት አልችልም አለች። ማየት አልችልም። ስለዚህ አንተን ወደ አጎትህ ወደ ላባን እንድትሄድ እፈልጋለሁ አለች። ላባን የማን ወንድም ነበር? ባለፈው ጊዜ ስንማር የርብቃ ወንድም አይደል? አዎ። ወደ ወንድሟ ቤት ልትልከው ፈለገች። ለምን? ኤሳው ካገኘው ይገለዋል። ግን ኤሳው ገለዋለሁ ያለው ወዲያው ነው። ወዲያው ቢፈልግማ ገብቶ ግድል ያደረገው ነበረ። ሽማግሌውን አባቱን ማሳዘን አልፈለገም አይደል? ሽማግሌ አባቱን ማሳዘን ስላልፈለገ አባቴ ብዙ ጊዜ አይደለም የሚቀረው፣ ሸምግሏል፣ ሊሞት ነው። አባቴ ከሞተ በኋላ ግን አሳየዋለሁ፣ መሞት አለበት አይደል? የኔን በረከት ነው የወሰደው አለ አይደል? ስለዚህ እናትየው ደግሞ እንግዲህ ጥፋት አጥፍታለች። ጥፋቱን ያጠፋው ማን ነው? ጥፋቱን ያጠፋው? ያዕቆብ ነው። ማን ጥፋቱን ያጠፋው? እሺ ኤሳው። እሺ ያጠፋው ጥፋት አለ። ግን አሁን በዚህ ሰዓት ጥፋቱን ያጠፋው ማን ነው? እሺ እናት አጠፋች አይደለ? እናት ምን አድርጋ ስምሪና? እሺ በኋላ እንላለን፣ ግድ የለም። ከዛ በኋላ መለያየት ነበረባቸው። የሚያሳዝነው ነገር ምን እንደሆነ ታውቃላችሁ? ለአንድና ለመጨረሻ ጊዜ ልጇን አላየችም። በቃ ለምን? እሷ ባደረገችው ክፋት አይደለ? እግዚአብሔር እኮ ያዕቆብን ተስፋውን የሚፈጽምበትን የያዕቆብን በረከት እኮ እግዚአብሔር ይባርከው ነበር አይደለ? ያልቅበታል እንደ እግዚአብሔር ያልቅበታል? ልጆች ያልቅበታል? አያልቅበትም። ግን እሷ ቸኮለችና እሷ የምትወደው ልጇ እንዲባረክ ፈለገች። ልክ ነው ማማ? እንደዚህ ማድረግ አለባት? እሺ ከገመችስ የበለጠ ለሰኝ መሆን አለባት ማማ? የለባትም። እኩል ነው መሆን ያለባት አይደለ? አዎ። ስለዚህ
ያንን ጥፋት ማጥፋት አልነበረባትም። ግን ባጠፋችው ጥፋት ያዕቆብ እንኳን ፈርቶ ነበር፣ ይረግመኛል አባቴ ብሎ ነበር አይደለ? ግን እሷ ባጠፋችው ጥፋት ለአንድና ለመጨረሻ ጊዜ ያዕቆብን አላየችው። አያሳዝንም? አዎ። ሄደ ከዛ ቤት የምንሰራው መጥፎ ነገር እኛ ላይ ውጤቱ ይታያል አይደለ? እሺ ኤሳው ደግሞ አጥፍቷል አይደል? ልክ ነሽ። እሺ ኤሳው አጥፍቷል። ይኸውላችሁ ምንድን ነበር ያጠፋው? ያን ጊዜ ምግቡን ሲበላ ብኩርናውን ሲሸጥ ስሜት ያልሰጠው ግዴለሽ የሆነበት ቸልተኛ የሆነበትን ነገር አሁን አገኘው፣ ተቀጣበት አይደለ? ምኑን አጣ? በረከቱን አጣ። አያችሁ፣ የምንሰራቸው ጥፋቶች ጥሩ ነገር አያመጡም አይደለ? ያመጣሉ ልጆች? ጥሩ ነገር አያመጡም። አዎ። በቃ ያዕቆብ በዛው ሄደ። እንግዲህ ከዛ በኋላ ደግሞ ወላጆችም አይኖሩም፣ ይሞታሉ አይደለ? ለአንድና ለመጨረሻ ጊዜ ልጇን ሳታይ ቀረች ርብቃ። ያሳዝናል። ወላጆችም ለልጆቻቸው መጠንቀቅ መቻል አለባቸው አይደል? እግዚአብሔር ልጆቻቸውን እግዚአብሔር እንዲባርክላቸው ለእያንዳንዱ ልጅ እንዳስፈላጊነቱ እግዚአብሔር እንዲሰጥ መጸለይ እንጂ ያንዱን በረከት እንዲወስድ ማድረግ ትክክል ነው? ትክክል አይደለም አይደል? እግዚአብሔር በጣም ያዝናል አይደለ ልጆች? ደግሞም እግዚአብሔር ክፉ ሆኖ አይደለም እኮ ያ ድርጊት የሚፈጸመው። የሰራነው መጥፎ ስራ፣ የተሳሳትነው ስህተት ይጠብቀናል። እግዚአብሔር ክፉ ስለሆነ ነው? አይደለም። እግዚአብሔር ክፉ አይደለም። እግዚአብሔርማ መልካም ነው፣ ይጠብቀናል። ግን የሰራነው ስህተት ግን ያገኘናል። መልሱን ጠብቀን እናገኛለን። ኤሳው ያኔ ብኩርናውን ለመሸጥ ግዴለሽ እንደነበረ፣ ቸልተኛ እንደነበረ፣ ከዛ በፊት የተሰጠውን ክብር ስላልጠበቀ ለምግብ ብሎ ስለቀየረ ዛሬ ላይ አወቀው፣ ገባው። ለምን? ያ በረከት አመለጠው። ቢቆጨውም ዛሬ ያንን ብኩርናውን ሊያገኝ አልቻለም አይደል? እንደገና ደግሞ ርብቃ ደግሞ መቸኮል አልነበረባትም። እግዚአብሔር ለያዕቆብ የገባው ቃል ነበረ። ለይስሐቅ ለአብርሃም ለይስሐቅ ቃል ገብቷል አይደለ? ለአብርሃም ዘርህን አበዛለሁ እንዳለ እኮ ለይስሐቅም ዘርህን አበዛለሁ ብሎታል አይደለ? አይደል? በቃ ለእያንዳንዱ በረከት ነበረው። ኤሳውን ቢባርከው ለያዕቆብም ደግሞ እግዚአብሔር በረከት ነበረው። ስለዚህ የእግዚአብሔርን ነገር ማወቅ አለብን። የእግዚአብሔርን ነገር መገንዘብ አለብን። እግዚአብሔርን መጠበቅ አለብን። እኛ ሁሉን ነገር ሰርተን ጥሩ ልናደርግ አንችልም። በብልጠት ሊሆን የሚችል ነገር አለ? በብልጠት የሚሆን ነገር አለ ልጆች? የለም። ሁሉ ነገር እንደ እግዚአብሔር ፈቃድ እንዲሆን ግን ልጆች እኛም ራሳችንን ለእግዚአብሔር መስጠት ይገባናል አይደለ? ከዚህ የተማርነው ምንድነው? ከዚህ የተማርነው እስቲ እናንተ ንገሩኝና እኔ ልጠቅልለው። ምንድነው ከዚህ የተማራችሁት ነገር? ከዚህ ታሪክ ምን ተማራችሁ? ገና ታሪኩ አላለቀም፣ ይቀጥላል። ወደፊት እንቀጥላለን። ግን ለዛሬው እዚህ ላይ ይበቃናል። ምን? እሺ ሰኚ ቁጭ ኢሳው ያዕቆብን ለመግደል አለማሰብ። እሺ ጥሩ። አዎ ለመግደል አለማሰብ ጥሩ ነው። ሊገድል አንድ ምክንያት አገኘ፣ ግን ለመግደል ባያስብም ጥሩ ነበር አይደል? እሺ ጥሩ። ለምን ሰውን አለማታለል አይደለ? ማን ያታለለው? ያዕቆብ ብቻ ነው እንዲያታለለው አይደለም፣ እናቱም ጭምር ነች አይደል? አዎ እንዲያታለል ያደረገችው እኮ እናቱ ነች አይደለ? እሺ ስለዚህ ማታለልን ከቤታችን ማስወገድ መቻል አለብን አይደለ? እንደ ወላጅ ልጆቻቸውን እንዳያታልሉ ማስተማር አለባቸው አይደለ? እና ልጆች ደግሞ ያንን መልካም ነገር ማድረግን አለማታለልን መማር አለባቸው እኮ በዚህ ልጆች። ሌላስ ምን አገኘን ትምህርት? ሌላ እሺ ማያ
እሱ እንደዛ እንዲያታልል አለማድረግ እሷም ባጠፋችው ጥፋት ልጇን እንዲያታልል ባደረገችው ነገር እሱ እንኳን ፈርቶ እምቢ ሲል ሊያታልል ባደረገችው ነገር ላይ እሷም ደግሞ የተከፈለችው ነገር አለ አይደለ? ለእናት ልጇን አለማየት በጣም ከባድ ነገር ነው። ስለዚህ እስከ መጨረሻው ሳታየውን ያለፈችው ማለት ነው አይደል? ልጇን ማየት አልቻለችም። እስከ መጨረሻው ያሰናበተችው ከቤት አይደለ? ወደ ማን ቤት ነበር የሄደው ብለናል? ወደ አጎቱ ወደ ማን? ወደ ላባን ቤት አይደለ? እሺ ሌላ ጊዜ ደግሞ ወደ ላባን ቤት ሄዷል። እዛ ደግሞ የሚሆነውን ሌላውን ነገር ደግሞ ሌላ ጊዜ እንማራለን። ግን አሁን ምን ተማርን? ማታለል መጥፎ እንደሆነ አይደለ? በረከት ለሁላችንም እግዚአብሔር በረከት እንዳለው አይደለ? በብልጠት የሰውን ነገር ለመውሰድ አለመሞከር አይደለ? ስህተታችን ደግሞ እንደሚያገኘን አይደለ? ስለዚህ ስህተትን ላለመፈጸም መሞከር፣ እግዚአብሔርን ይቅርታ መጠየቅ አይደለ? እሺ ጥሩ። እግዚአብሔር የሁላችንንም ጸሎት ይሰማል። ስለዚህ እነዚህን ነገሮች ባለማድረግ እግዚአብሔርን ማስደሰት እንችላለን አይደለ? ሰውንም አናሳዝንም። ሁለተኛ ሰውን አናታልል፣ ጓደኞቻችንንም አናታልል። እሺ እግዚአብሔር ለኛ የሆነ ሙሉ ነገር አለው። እግዚአብሔር የሚያጣው ነገር የለም አይደለ? ለገመችስ አለው፣ ለስምሪና አለው፣ ለሰኛ አለው፣ ለማያ ለሚሳራ እንደገና ደግሞ ለውበት አለው፣ ለሁሉም አይደለ? ስላለው ለማታለል አንሞክር። እሺ አዎ እግዚአብሔር ይባርካችሁ ልጆች። እናንተም እንደዛ ነው የተማራችሁት አይደለ? እናንተም አታታልሉም አይደለ? እውነተኛ ልጆች ትሆናላችሁ። እግዚአብሔር በጣም አብዝቶ ይወዳችኋል። በሚቀጥለው እስከምንገናኝ ድረስ ልጆች ሰላም እንገናኝ። ደህና ሁኑልን። እንወዳችኋለን። ታዲያ ልጆች እንዴት ነው ታሪኩ? ወደዳችሁት? በጣም እንደወደዳችሁትና እንደተመቻችሁ ተስፋ አድርጋለሁ። ይሄንን ታሪክ ትምህርት ቤት ላሉ ለጓደኞቻችሁ፣ ለሰፈር ሰዎች እንዲሁም ለቤተሰቦቻችሁ መናገር ትችላላችሁ። ከታሪኩም ከሰንበት ትምህርቱም ከመዝሙሩም ደግሞ ብዙ እንደተማራችሁ ተስፋ አድርጋለሁ። ለዛሬ የነበረን ቆይታ ይህንን ይመስላል። እስከ ሳምንት፣ መልካም ጊዜ።